ኮንቲኒው አርገ እንትን አርጋትኝ የእንጫጫች ነው እኮ አይሰማም። እዚህ ጋር ከልጅቱ ጋር መገናኘታቸው አይቀርም። ቢገናኙ ምን ይመጣል? ምንም አይመጣል። ፍቅር ከሌለ እኮ ምንም አታረግም። እንትን ከአሁን በኋላ ወይዘርዬ ልሱ አይደለም ሌላ እሷን ልጅቷን ራሱንም አያምንም እጁንም አያምንም። ከአሁን በኋላ አያምንም ያደርጋል። ማንንም አያምንም። ለምን መሰለሽ ታጣታል። ልጅ ሲኖር እየመጣ ይጠይቃል ወይ እየሄደ ይጠይቃል። አሁን ቴክኖሎጂ ተሻሽሏል። ማናጀር ይኖርሻል። ቢዝነስ ካላቸው በማናጀሩ በኩል ይገናኛሉ። ልጁን አምጥታ ታስረክባለች። ተመልሶ ይሄዳል። ዛት ዜት እሱ ችግር የለበትም። እሱ ብዙ እንትን አይልም። እንደ ድሮ ያውም በወጣትነት በጎረምስና የተወለደ አይደለም። ግን የውልሽኝ ዘርጌ ከአሁን በኋላ ግን ሁሉም ወጣቶች የውልሽ የሰው ልጅ ቆሞ እኔ እንዲህ ነኝ እኔ ጀግና ነኝ እኔ እንዲህ ነኝ ስላለ አይደለም። የሰው ልጅ በማያውቀው መንገድ ይሳሳታል። በማያውቀው መንገድ ያልነበረበት ይውላል። ያላሰበውን ነገር ያደርጋል። በሰው ልጅ የሚተማመን እኔ እውነቴን ነው። በሰው ነገር መናገር የምፈልገው ነገር ሴቶች ሰው እንደ መላክ ስላወራ ሰው እንደ መላክ ስላማረ መላክ ነው አይባልም። ሰይጣን መላክ ነበረ። ምናልባት በሙስሊሞቹም በክርስቲያኑም እንደዛ ነው ካልተሳሳትኩኝ። ሰይጣን መላክ ነበረ። በጣም የሚወደድ በጣም የሚከበር በጣም የሚታመን መላክ ነበረ። በመቅናቱ ምቀኛ በመሆኑ መጥፎ በመሆኑ ነው ሰይጣን የሆነው። ካልተሳሳትኩ ሙስሊሞች ንገሩኝ። መጽሐፍ ቁርአን ላይ መጽሐፍ ቅዱስ እና ስለዚህ ያ አይደለም። አንዳንድ ሰዎች አይታችሁ እኮ ነው መልካቸው አያምርም እዚህ ግቡ አትያቸውም፣ ግን በጣም ጂኔሶች ናቸው። በጣም የተማሩ ናቸው። በጣም አስተዋዮች ናቸው። በጣም ሰው አክባሪዎች ናቸው። አንዳንድ ሰዎች ደግሞ ስታያቸው የሚያምሩ ሲናገሩ የሚያምሩ ግን የሚሰሩት ስራ ሌላ ነው። እሱ አይደለም ሰው በመሆኑ ያስተጋባል። ማሻላ እዚህ ቤት ዲስከሳቸው በጣም ነው የሚመቸኝ። ገኒ ዩዘርስ ኤንድ ኢትሲ ሁላችሁም ማለት ነው። እውነት ነው። እኔ አሁን ለምሳሌ እኔ ከብሩኬ ብዙ ነገር ተምሬያለሁ። ወላሂ እኔ ከካሜራ ጀርባ ራሱ ኢትዮጵያ ካለ ሰው ጋር ልክ እውነት በውን ማቀው ይመስል በዚህ ኤጁ እንደዚህ ረቀቅ አድርጎ የሚያስብ ብርቅርቅ ነገር የማያስታለው ዶላር የማያታለው ብሩኬ። አሁን ግን እንደዚህ ሃይሚ አታ በግማሽ ሰዓት ፕራንክኛ እንደዚህ ይሆንላት ለሃይሚ ያለው ፍቅር እና ሴቶችዬ ግን ተጠንቀቁ። ትዳር ህይወት ውስጥ ካልገባችሁ ፍቅር አንደኛ የጋራ መሆን አለበት። ሁለተኛ አንቺ አፍቅረሽ ከምታለቅሽለት እሱ አፍቅሮ ያልቅስብሽ ካልሆነ ማለት ነው። ግን ፍቅር የጋራ ካልሆነ ፈተና ነው። እኔ የሃይሚዬን ዛሬ ፕራንክ ላይ አይደለም ማየው የዛሬ አመት 2 አመት 3 አመት እንዴት ነው ከብሩኬ ጋር እና ላይ ሆናት በጣም ነው እንጃ። እና ከብሩኬ ብዙ ነገር መማር ነው ያለብን። የራሴን ሰው እንኳን እንዳላምን ከምር ቢስሚላህ እዚህ በላል እናንተ ራስዎን እንጃ እድሜያቸው ከፍ አድርጋችሁ በጣም ነው የምወዳችሁ። እናንተ ሀሳባችሁ ለኔ ተመችቶኛ። እኔ የሚጨምረው ምንም ነገር የለም። እሺ ሁላችሁም ማውሩ በተራ እቺ ደግሞ ከታች አሁን የመጣችው ከዩዘር በታች ያለችው ማነሽ? ሙትሽናሽና ከፈሲ ፖዚቲቭ ሲያውሪ ፖዚቲቭ አይታ ሙትሽናሽና አውሪ ባይዘዌ አንዳንድ እህቶች ብዙ ያላገባችሁ አላችሁ። በሃይሚዬ ኤጅ ያላችሁ ላይክ እና እነገኔን እዚህ ቤት ውስጥ ብታዳመጡ ለራሳችሁ ህይወት ይጠቅማችኋል። ኤቭሪዴይ ፎከስ ብሩክ ሃይሚ አይደለም፣ የእናንተም ህይወት ነው። አሁን እኔ ኮሜንት ላይ በጣም የምታለቅሱ አላችሁ። በቃ ስለ ራሳችሁ መለስ ብላችሁ አዳምጡ። በቃ የውታጅራ ሰዎች ናቸው። ሃይሚና ብሩኬ መቼም አይለያዩም። ሃይሚ ታሳዝናለች፣ ምንም ማድረግ አንችልም። ለምን ታፈቅረዋለች። በቃ አንዳንድ እህቶች ደግሞ እንደነ ዩዘር እንደነ ቲጂ አይነት በውስጥ ብሩክን መምከር አለባቸው ለነገ ህይወታቸው። ብር ይመጣል ይሄዳል፣ አልহামዱሊላህ የሚሰሩት በቂ ነው። ምን ይሄን ያክል ኮሌጅ ገብቶ ደክሞት ምናምን አይደለም። ይሄን ያክል ዩቲዩብ በቂ ነው። ሪሊውን ነው ከእንደዚህ አይነት ዝሙት ቪዲዮ ማለት ነውና ሴቷ በጣም ትጎዳለች። እንዴ ይሄን ሁሉ ፈተና ምን ነው የምታለቅሰውስ? ለምን ብላ ብሩኬ ቤት ሁሉ ይለቅሱ ፎርዋት። ብሩኬ ግን አለ ስራን ይስጥክ። እኔ ማን እንጃ ከምር በጣም ነው ልብ የምሰብረው። እኔ ሴት ልጅ እንዲህ ሲሆን አልወድም። ብዙ
ነገር መስጠት ይችላል። እሷ ልትወስን የማትችለውን እኮ የሰው ልጅ ደግሞ ከዛ አንድ ምክር ቢሰጣት ለእሷ ሊጠቅማት ይችላል። አሁን ዊዘር ከኛ ትበልጣለች፣ ብዙ ነገር ልታክ ትችላለች፣ ሳይኮሎጂም ልታክ ትችላለች። ያንን እኮ ልትቀበላት ትችላለች። የሰውን ሀሳብ እሷ ለእሷ እንወስንላት አይደለም እኮ እያልን ያለ ነው። ሳይካትሪስት ወይም ሳይካትሪስት የሆነ ሰው የራሱን አይወስንም። ገንዬ ይጠይቅሻል። ምን ሆነሻል? ምንድን ነበር የተፈጠረው? በቃ የተለያየ ነገር ከጠየቀሽ ከአንቺ ህይወት ሀሳብ ተነስቶ እኔም እኮ እንዲነበልኩ እኔም እንዲነበረ ምናምን ሲል ነው እንደ እያለ እያገናዘበ ነው ነገሮችን የሚሄድና ራሷና ራሷ ናት እንጂ የምትወስነው እኛ አይደለንም። ግን እኛ ሀሳብ እንሰጣታለን። ሀሳቡ የተመቻት ከእሷ ህይወት ጋር የሚመሳሰል ኦኬ እንደዚህ ቢሆን ጥሩ ነው፣ አይ ይሄኛው አይሆንም ይሄኛውም ብላ መጨረሻ የራሷን ዲሳይድ ወስዳ። አንደኛ ነገር ይቺ ልጅ እኮ ወይዘሮ ህይወት ያስተማራት አይደለችም እኮ። ይቺ እኮ ገና የወጣች እንዴት ነው እንቡጥ አበባ እያደገ ሲሄድ ይቺ 19 ዓመት ልጅ ናት። ምክር ያስፈልጋታል፣ ድጋፍ ያስፈልጋታል፣ ቤተሰብ እንዲደግፋት እንዲመክራት። እነዚህ ልጆች ናቸው እኮ መንገዱን የሚያሳያቸው እኮ ያሳለፈ ሰው እኮ ነው እንዴ። እነዚህ እኮ ትላልቅ ሰዎች በእኛ እድሜ ያሉ እኮ አይደሉም። እነዚህ ገና ወጣቶች ናቸው። እግዚአብሔር አይምሮና ጭንቅላት ሰጥቷቸው ነው እንጂ እኮ በእነሱ እድሜ እኮ ዛሬ አስረሽ ምቺው ነው የሚለው ግማሹ ትውልድ። በጣም ጎበዞች። ይህንን ነው ማሰብ ያለባችሁ እኮ። እነዚህ ልጆች እኮ መንከባከብ ነው፣ አበባን ውሃ ልክ እያጠጡ እንደሚንከባከብ። ቢኮዝ እነዚህ ልጆች እንዳይጠፉ። አሁን ሁለቱ ከተለያዩ እሱ ገባሽ ወንድ ነው ግዴታ ወይ ወደ ሱስ ውስጥ እንዲረሳ እንዲተኛ ወይ ወደ መጠጥ ይገባል ወይ ወደ ጫት ይገባል። ገባሽ? ያ ነዋ ሊያረሳሳው የሚችለው። ስለዚህ ሳይገባ በፊት እሱንም መመለስ እሷንም መምከር እኮ ነው። ይሄ እኮ ዝምድናና እናትና አባት መሆን አያስፈልግም እኮ ለመምከር። ሰው መሆን ብቻ ነው የሚበቃው። በነገራችን ላይ ገን አንደርስታንድ የሆነ ነገር ምን አንደርስታንድ እንዳደረግኩኝ ዛሬ ትናንት ምናምን ታውቂያለሽ፣ እሷ በጣም ሬዲ ሆናለች፣ ትመለሳለች። ግን የምታጠናው የምታየው ነገር አለ። በጣም ሴንሰር ናት። በሚገርምሽ ሁኔታ እንዴት አርጋ ራሱ አንዳንዴ የምታየው አስተያየት እኔ 2-3 ነው ማየው ፊልማቸውን። ለምን መሰለሽ? የሚያወሩትን ብቻ ሳይሆን እንቅስቃሴያቸውን ማየት ነው ፈልገው። እኔ እዚህ የምሰራበት ቦታ ላይ አንዳንዴ እንትን ስለምልና በጣም በሚገርምሽ ሁኔታ ዛሬ ግቢና ያተመልሰሽ እኔ ካልኩሽ በኋላ አይኗ እንዴት አርጋ ታይ እንደነበረ መልስ እንዴት አርጋ ትመልስ እንደነበረ ማመን ነው የሚያቅትሽ። ትናንትናም ከአባቷ ጋር ቁጭ ብላ የምትናገረውና የምታረገው በዲ ላንጉዌጇ በጣም የተለየ ነበርና በጣም ሴንሰር ናት። በጣም ጎበዝ ናት። አይታ እያየች በማውራት ነው የምታምነው። ልክ እንደዚህ እኛ የሰለጠነ ሀገር እያየች ነው ማውራት። አንቺ እያየች ነው። ሁለተኛ ነገር እያየች ነው ማውራት የምትፈልገው። መናገር አትፈልግም፣ በጣም ታጠናለች። ሶስተኛ ነገር ደግሞ መልስ መስጠት አትፈልግም። ቶሎ እንደዚህ ቶሎ ኦኬ እሺ እምቢ አትልም። ከድሮም ጀምሮ የተሻኮነ የሆነ ነገር እኔ እንጃ እየሰማሽ ነው ሲላት አዎ ነው እንጂ የምትለው ሰምቻለሁ እንደዚህ እንትን አትልም። እና በጣም ተረጋግታ አይታ ነገሮችን በጣም አመዛዝና ነው የምትመልሰው። እና ልጅቷ በጣም ስማርት ናት። በጣም ሀይሚትዬ ስማርት ናት። ኦፍ ኮርስ ሪሊውን ነው ዩዘርስ እና ገኒ የሚያወሩ ስለ ሀይሚ ትክክል። ሀይሚዬ አይታ ነው የምታነበው። አሁን ብሩኬ እዚህ ድራማ ላይ ይንቀዠቀዣል። ሪሊውን ነው የምነግራችሁ። ለምን? ስለሚፈጥን አይረጋጋም። ሀይሚቲ ግን አሰላስላ ነው በአይኗን በምንም ዞር 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 እያለች ነው። እና ለምንድነው ፕሪንስ ያልናትና ወይኔ ብሩኬችን የመሰለች። እና ሌላው ደግሞ ምክር ለሚባለው ትክክል ነው። ምን አለ ሁላችንም በዚህ ኤጅ ላይ በጣም ቤተሰብ በጣም ወጥሮ ነው የሚይዘን በዚህ ኤጅ ላይ። ግን እነዛ ምንድን ነው ሞርዛን ሁሉም ሚዲያ ተጠቃሚ ናቸው። እንግዲህ ዩርሜን በስማን ነው ቤኪ እና ማናት ስምረት እንግዲህ ተጣምረው እየሰሩ ነበር። እኔ በጣም ነው ሰርፕራይዝ የሆንኩት። እና እንደ አካባቢውና እንደ ቤተሰቡ ነው። እኛ አካባቢውን እንደዚህ አይነት ነገር ኔቨር አይፈቀድም በፍጹም። እንዴ ቢቸግር ቆሎ ይበላል እንጂ ኔቨር። እዛ ግን ቡታጅራ ላይ ጥንድ ሆነው አዲ ነው። ፎር ኤግዛምፕል አሁን ለምሳሌ ማን ነው እነ ሩታውን ተቀጥራ እንደምትሰራ ነው እህቶቿም እያወቁና ይሄ ቢግ ሚስቴክ ነው። ሆኖም ግን ሀይሚዬና ብሩኬ እዛ ደረጃ ሳይደርሱ ዛሬ ላይ በውስጥ ምክሯቸው አንድ እንዲሆኑ ይሄ ነገር አስፈላጊ እንዳልሆነ ዶላር ያሳስታል። ሴጣን ነው። ሁለቱ
ብሩክም ለሀይሚ ያስብላታል። ኦፍ ኮርስ በጣም ነው የሚያስብላት እኮ። ግን ምንድነው እዚህ ጋር ዶላር አሳሳተው። በቃ ይሄ ነው እና አብርሽን አይቶ ይሄ ደግሞ መሆን የለበትም። ለምን አንደኛ ምንድነው እድሜ ብቻ አይደለም ኤጅም ብቻ አይደለም ምንድነው ብሬን ግዴታ ደግሞ መካሪ ያስፈልጋቸዋል። ስለዚህ ሁለቱንም ተቆጥታችሁ አንድ መስመር አስይዟቸው። ሀይሚና ብሩኬ ኔቨር ሳይለያዩም ባይዘዊ እና እናንተ ደግሞ ሞርዛል ያስደስቱታል። በቃ ከዚህ የበለጠ ሴት የሚያስደስት ነገር የለም። ስለዚህ እሷን መንከባከብ፣ ፍቅር መስጠት፣ በቃ የምትፈልገውን መሆን ነው። የምትፈልገውን ከሆነላት ከዛ በተረፈ ምንም እንትን የሚላት ነገር የለም ብዬ አስባለሁ። እስቲ ሌሎች አስተያየት ይስጡ። ገንዬ ያሉ ሰዎች አሉ ብዙ። ኧረ ይስጡ። እሺ እስቲ እየሩስ አስተያየት ስጪ እስቲ። ሙትሽን ክፈችና አሁን የገባሿ ብሩኬ እኮ እንክብካቤ ሁሉ ነገር እኮ በጣም መልካም ነው። ከዚህ በፊት ሪሊውን ነው። አሁን ግን እንዴት እንደዚህ ሊሳሳት ቻለ? እንዴት ወደ ዝሙት አመዘነ? እና እችን ሳምንት ነው እኮ ሪሊውን ነው። እና ይሄን ነገር ጥያቄ መጠየቅ ምንድን ነው ችግሩ? ለምንስ እንደዚህ አይነት ነገር አዘወተሩ? ለምን ይሄ ነገር ለነገ ህይወታቸው ለሀይሚዬም ጥሩ እንዳልሆነ ነው። እና ከዚህ በፊት እንደሚንከባከባት ጥሩ ፍቅር ነው የሚሰጠው። በቃ እኛ ራሳችን አምነን ባይዘው እዚህ ጋር ብሩክ ብቻ አይደለም የምትሉ እህቶች አላችሁ። ብሩክ ብቻ አይደለም እኮ ግን ብሩክ እንደዚህ አይነት ነገር አንጠብቀውም። ብሩክና ሀይሚ በጣም ትልቅ ደረጃ ነው የምንጠብቃቸው። ሀይሚ ገና ተምራ ላይክ እያልን ነው እና ለእነሱ መልካምነት ነው ሞርዛም ማለት ነው። እና እንግዲህ አላካሪም ኦንላይን ያው ዲስከስ አድርጉ፣ ምከሯቸው በውስጥ። እኔ እንጃ እኔ በጣም ነው ራሴን ያመመኝ ስለ ሀይሚትዬና ስለ ብሩክ ሳስበው ብዙ ነገር ነበር ድሪም ማድረገው። ልጁ የእሱ ከሆነ የወደፊት ላይፋቸው ላይ ችግር ትፈጥራለች ብዬ አስባለሁ። በኢትዮጵያ ሕግ ምን አለ መሰለሽ ምዬ፣ በኢትዮጵያ ሕግ አንድ ልጅ ማለት አባትና እናት አብረው ሳይኖሩ የተወለደ ልጅ ከ5 ዓመት በኋላ ነው አባት መውሰድ የሚችለው ልጁን እንጂ ልጅ